ድሬዳዋ የኦሮሚያ ክልል አካል ነበር በሕገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ሕገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ ሰላም እስከ የአብይ አህመድን የባለፈው ሳምንት የፓርላማ ንግግር ተከትሎ በሶማሌ ተወላጆች የተጀመረው ተቃውሞ መጠናከሩ ተገለጸ። ሰሞኑን ድሬዳዋ ከተማ ውጥረት ውስጥ መሆኗ እየተነገረ ነው። ድሬዳዋ በኦሮሚያ ክልል ውስጥ ነበረች በሚል በአብይ አህመድ በኩል መገለጹን በመቃወም የሶማሌ ተወላጆች ጠቅላይ ሚኒስትሩ ይቅርታ እንዲጠይቁ ማሳሰቢያ ማስተላለፋቸውን ተከትሎ ጉዳዩ እየተባባሰ መጥቷል። ድሬዳዋ ላይ የተሰባሰቡት የሶማሌ የሁለት ጎሳዎች ሽማግሌዎች አብይ አህመድ በአስቸኳይ ማስተባበያ ካልሰጠ በወጣቶች የታቀደውን አጠቃላይ አመጽ ለማስቆም የምንቸገር ይሆናል ሲሉ ማስጠንቀቃቸውንም ለማወቅ ተችሏል። አንዳንድ የኦሮሞ ሚዲያዎች የተፈጠረውን ቀውስ የሚያባብሱ መልእክቶችን እያሰራጩ ናቸው የሚሉት የሶማሌ ዴሞክራቲክ ካውንስል አመራር ዶክተር ኢስማኤል ጎርሴም ጅግጅጋም የኦሮሞ ናት በሚል ሰሞኑን የተጀመረው ቅስቀሳ ችግሩን በማወሳሰብ ቀጠናውን ለእርስ በርስ ጦርነት ይዳርጋል ሲሉ ስጋታቸውን ገልጸዋል። የኦሮሞ ሚዲያ ኔትወርክና በአብይ አህመድ 80 ሚሊዮን ብር የተቋቋመው ፕራይም ሚዲያ የተሰኘው አክራሪ የኦሮሞ ብሔርተኛ የቴሌቪዥን ጣቢያ ሰሞኑን ከድሬዳዋ በተጨማሪ ጅግጅጋም የኦሮሞ አካል ነበረች የሚል ቅስቀሳ መጀመራቸው ተመልክቷል። ድሬዳዋ ላይ የኦሮሚያ ብልጽግና የህዝብ አሰፋፈር ለውጥ ለማድረግ የተለያዩ እርምጃዎችን እየወሰደ እንዳለ ለአንከር ሚዲያ የደረሱ መረጃዎች አመልክተዋል። የከተማዋን ኢኮኖሚ ለመቆጣጠር የኦሮሚያ ብልጽግና ባለሀብቶች በአገዛዙ የገንዘብ ድጋፍ ሀብት በመፍጠር በርካታ ይዞታዎችን እየተቆጣጠሩ መሆናቸውን የጠቀሱት የአንከር ሚዲያ ምንጮች በቀጣይ የፖለቲካ የበላይነት በመያዝ ከተማዋን በኦሮሚያ ክልል ስር ለማድረግ ለተጀመረው እንቅስቃሴ ከወዲሁ ዝግጅቱ መጠናቀቁን ነው ለማወቅ የተቻለው። የዘውትር ተሳታፊያችን የድሬዳዋን የሰሞኑ ሁኔታ በመቃኘት የላከልን ዘገባ ቀጥሎ ይቀርባል። በትናንትናው ዕለት በድሬዳዋ ከተማ የሶማሌ የጉርጉራና የኢሳ ተወላጆች እና የሀገር ሽማግሌዎች የጎሳ መሪዎችና ምሁራን ስብሰባ አድርገው በከተማዋ ላይ ጠቅላይ ሚኒስትሩ የድሬዳዋ ከተማ ከዚህ በፊት በኦሮሚያ ክልል ስር ነበረች እና ተስማምተው አሁን ሁለቱ እያስተዳድሯት ነው ብሎ በተናገረው መሰረት ይህን ንግግር ትክክል አይደለም በማለት ስብሰባ አድርገው እንዳንድ ልብ ሀሳቢ እንዳንድ ቃል ተናጋሪ ሆነው የአካባቢው የሶማሌና የኢሳ ጎሳዎች በሃይማኖት አባቶችና በጎሳ መሪዎች አማካኝነት ጠቅላይ ሚኒስትሩ ይቅርታ እንዲጠይቁ አለበለዚያ ግን ለሚፈጠረው ችግር በተለይ የጎሳ መሪዎች ኃላፊነት አንወስድ በማለት ፊት ለፊት ጥያቄያቸውን አቅርበዋል። ይህንን የሰማው የአገዛዙ ጦር ያው እንደለመደው በርካታ ሰራዊት በተለይ የፌዴራል ፖሊስ ኃይሎችን ወደ ከተማው አሰማርቶ ዛሬ ድሬዳዋ ከተማ ከፍተኛ ውጥረት ላይ ትገኛለች። ህዝቡ በተለይ የፌዴራል ፖሊሶች በፓትሮል ሆኖ ከተማዋን ለማሸበርና ለማሸማቀቅ ጥረት እያደረጉ ባለበት ሰዓት ወጣቶቹ ወደ ከተማ ሰብረው በመውጣት ከፍተኛ እንቅስቃሴ እያደረጉ እንደሚገኙና የመጣው የፌዴራል ፖሊስ ፓትሮል ይዞ በከተሞች ላይ ማስፈራራት ያደርግ የአገር ሽማግሌዎችና የጎሳ መሪዎች ወጣቶችን ሰብስበው ለጊዜው ጠቅላይ ሚኒስትሩ መልስ እስከሚሰጡን ድረስ ታገሱም በማለት ወጣቶችን እንዲያውም ሲያበርዷቸው የነበሩ የሀገር ሽማግሌዎች እንደሆኑ ነው ማየት የቻልኩት። አጠቃላይ የሀገር ሽማግሌዎችን የፌዴራል ፖሊሶችና የታጠቁ ኃይሎች በከተማዋ ላይ ማስፈራራት እያደረጉባቸውና ቤታቸውን ከበው ጭንቀት እንዲፈጠርባቸው ለማድረግ እንቅስቃሴ እያደረጉ እንደሆነና የሀገር ሽማግሌዎች ላይ ከፍተኛ ወከባ እየተፈጸመ እንደሆነ ነው ማየት የቻልኩት። ወጣቶቹ የጅቡቲ መስመር ለመቁረጥ እንቅስቃሴ ማድረግ መጀመራቸውንና የሀገር ሽማግሌዎቹ መልስ እስከምናገኝ ድረስ ጠብቁ ማለት በአሁኑ ሰዓት የጅቡቲ መስመር በማንኛውም ሰዓት ሊቋረጥ እንደሚችል ነው መረጃዎች የሚያመላክቱት። የአብይ አህመድ አገዛዝ ደግሞ ድሬዳዋን ከዚህ በፊት ሸኔ እንግዲህ በዛ አካባቢ ሸኔ ታይቶም ተሰምቶም አይታወቅም ነበረ። በተለይ ከሰሞኑ ሸኔ በከተማዋ አቅራቢያ ከፍተኛ እንቅስቃሴ እያደረገ እንደሆነና ከዚህ በፊት እንደተለመደው የአብይ አህመድ አገዛዝ የሸኔ ኃይሎች ጥያቄ የሚያነሱ የጉራጌ አካባቢና በወለጋ አካባቢ የሸኔ ኃይሎችን እያስተማራ ህዝቡ ጸጥ እንዲል ለማድረግ ከፍተኛ እንቅስቃሴ አድርጎ በተወሰነ ደረጃም ተሳክቶለት እንደነበርና አሁን በድሬዳዋ ከተማ የታዩ የሸኔ ኃይሎች የዛን አካባቢ ማህበረሰብ ጸጥ ለማስባልና ታዛዥነታቸውን ለጠቅላይ ሚኒስትሩ እነዚህን የሸኔ ኃይሎች እያሰማራ ህዝብን በማስፈራራት በመግደል በማሰደድ የተለያዩ አካባቢዎች ላይ የብሔርን ተኮር ያደረገ የማጽዳት እንቅስቃሴ እያደረጉ ያሉት አዛዣቸው አሁንም ጠቅላይ ሚኒስትሩ እንደሆነና በድሬዳዋ አካባቢ አሁን የሸኔ እንቅስቃሴ በጉልህ እየታየ እንደመጣና ይህንንም የሰራዊት
እንቅስቃሴ የመንግስት ኃይል ሊመራው እንደሚችል ይሄ ሁነኛ ማሳያ መሆኑን ነው ማየት የቻልኩት። ከማስተዳደሩ የሀገር ሽማግሌዎችና የጎሳ መሪዎችን ሰብስቦ ውይይት ያደረገ ቢሆንም የሀገር ሽማግሌዎችና የከተማ አስተዳደሩ ስምምነት ላይ ባለመድረሱ ያለ ውጤት መበተኑ ታውቋል። የሀገር ሽማግሌዎች ደግሞ አሁን ወኪሎቻቸውን አዘጋጅተው ወደ ጠቅላይ ሚኒስትሩ በመምጣት አዲስ አበባ ከተማ ጥያቄዎች እንዲመለሱልን በማለት እና በከተማዋ ላይ የሚሆን አጠቃላይ በዛ አካባቢ በምስራቁ አካባቢ ሊፈጸም የሚችለውን አጠቃላይ የህዝብና የወጣቶችን አመፅ በኃላፊነት ተሸክመው ጥያቄውን ይቅርታ ጠቅላይ ሚኒስትሩ ይቅርታ እንዲጠይቅ ለማድረግ ዝግጅት እያደረጉ እንደሆነና ይሄ ካልሆነ ግን ለሚፈጠረው ችግር በዛ አካባቢ ለሚፈጠረው ችግር በድሬዳዋ ከተማ ብቻ ሳይሆን አጠቃላይ በሶማሌ ክልል ለሚፈጠረው ችግርና በዛ መንገድ ላይ የትራንስፖርት አገልግሎት ቢቋረጥና ወጣቶች የሰላማዊ እንቅስቃሴ ቢስፋፋና ከመንግስት ቁጥጥር ውጭ ቢሆን ተጠያቂዎች አይደለንም በማለት ስብሰባው ያለ ውጤት መበተኑንና ጠቅላይ ሚኒስትሩ ግን እስካሁን ድረስ ጉልበቱን በፌዴራል ፖሊስ ለማሳየትና ወጣቶችን እንዲሁም የጎሳ መሪዎችና የሀገር ሽማግሌዎችን በማስፈራራት በፓትሮል ከፍተኛ እንቅስቃሴ እያደረገ እንደሚገኝ ነው መረጃዎች እያመላከቱ ያሉት። እንግዲህ የሀገር ሽማግሌዎች አዲስ አበባ መጥተው ምን ሊባሉ እንደሚችሉ ባናውቅም፣ ነገር ግን ከአጠቃላይ ከታሪኩ እንደምንረዳው የብልጽግና ስርዓት ለሀገር ሽማግሌዎች ክብር የሌለውና መልስም ለመስጠት በሰላማዊ ውይይት አድርጎ መልስ ለመስጠት ፈቃደኛ ሊሆን እንደማይችል ነው መገመት የሚቻለው። ነገር ግን ወደ ምስራቅ አካባቢ ሊነሳ የሚችለው ብጥብጥ አሁን ከፍተኛ ውጥረትና ያበጠ የወጣቶች እንቅስቃሴ እንዳለና በአጠቃላይ በምስራቁ አካባቢ ሊፈጠር የሚችለው ከፍተኛ የሆነ አደጋ መንግስትም የፈለገው አይነት እስኪመስል ድረስ በዋናነት የአብይ አህመድ አገዛዝ የቀውስ መንግስት እንደሆነና በአካባቢው በተለይ በሶማሌ ክልልና በድሬዳዋ ከተማ ሊፈጸም የሚችለውን ችግር በቸልተኝነት እየተመለከተው እንደሆነና ወጣቶቹ ግን በጣም ተነቃቅተው ከፍተኛ የሆነ አመፅ ለማስነሳት ዝግጅት እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። ነገር ግን ደግሞ የተለያዩ ሚዲያዎች የኦሮሚያ ክልላዊ መንግስት የሚደግፋቸው በተለይ በዋናነት የኦኤምኤን የሚባለው ሚዲያ የሶማሌዎች የድሬዳዋ ከተማን ጥያቄ በማቅረባቸው ምክንያት ብቻ እኛ ጉጉራዎችና ኢሳዎች የምንኖርበት ከተማ ነው የምናውቀው ነው በማለታቸው ብቻ አልፈው ከዚህ በፊትም ለጊዜው ነው የጅጅጋ ከተማ ለሶማሌ ርዕሰ መዲናነት እንድታገለግል ተብሎ የተወሰነው እንጂ በሽግግር መንግስቱ ጊዜ ለጊዜያዊ ነው የተሰጠው እንጂ በኦሮሚያ ስር የምትተዳደር የኦሮሞ መሬት ነው በማለት ችግሩ ሰፍቶ በምስራቅ አካባቢ ከፍተኛ የሆነ ቀውስ እና ብጥብጥ እንዲፈጠር ለማድረግ አስቦ አቅዶ እየሰራ እንደሆነ ነው መረጃዎች የሚያመላክቱት። እና በሳውዲ አረቢያ ድንበር አካባቢ በ10 ሺዎች የሚቆጠሩ ኢትዮጵያውያን ከፍተኛ ስቃይ ውስጥ እንደሚገኙ ተገለጸ። በየሳምንቱ ከ20 ሺህ በላይ ኢትዮጵያውያን ባህር ተሻግረው በጦርነት እየታመሰች ወዳለችው የመን በመግባት ላይ መሆናቸውም ተመልክቷል። ከአማራ፣ ከትግራይ፣ ከኦሮሚያና ከደቡብ ኢትዮጵያ አካባቢዎች በተለያዩ መንገዶች ወደ ሶማሊያዋ የቦሳሶ ወደብ የሚደርሱት ኢትዮጵያውያን በአደገኛ የባህር ላይ ጉዞ የመን ከገቡ በኋላ የሚጠብቃቸው ሞት እንደሆነና እስካሁንም በሺዎች የሚቆጠሩ ኢትዮጵያውያን በረሃብ ጥይትና በበሽታ ማለቃቸውን መረጃዎች ያመለክታሉ። ወደ ሳውዲ አረቢያ ለመግባት የመን ድንበር ላይ የተከማቹት ኢትዮጵያውያን በየመን ታጣቂዎች የሚገደሉ መሆናቸውን፣ ወደ ሳውዲ አረቢያ ለመሻገር ጥብቅ የሆነ ቁጥጥር የሚደረግ በመሆኑ ወደፊት መሄድም ሆነ ወደኋላ መመለስ ሳይችሉ ቀርተው በበረሃማው የድንበር አካባቢ በከፍተኛ ስቃይ ላይ እንደሚገኙ ነው ጉዳዩን የሚከታተለውና በአቅራቢያው ከሚገኙ የግብረሰናይ ድርጅቶች ጋር የሚሰራ አንድ ኢትዮጵያዊ የሚዲያ ባለሙያ ለአንከር ሚዲያ የገለጸው።